ከፈን ኪስ የለው ምንም ነገር ይዘህ አትወጣም። አንድ አባት ኢትዮጵያዊ ትልቅ ሀብታም ናቸው። ይህ ሀብታም በደግነታቸው አገር የሚያወራላቸው ናቸው። እጅግ በጣም ትልቅ ሀብት ነበራቸው። አንዴ በመኪናቸው መንገድ ዳር ላይ ሲያልፉ መንገድ ዳር ደሃዎቹ አስፋልት ዳር ወድቀው ሚለብሱት አጥተው ብርድ ሲቀፈቅፋቸው ተመለከቱ። የሚያስመጡት ብርድ ልብስ ነበራቸው። ሄዱና በዛው ምሽት መጋዘኑን አስከፍተው ብዙ ብርድ ልብሶች አስጭነው ለሊቱን ሲያድሉ ታደሩ። ለደሃው ጧት ሲነጋ ፖሊስ አስፋልቱን ሲመለከተው ይሄ ዱርዬ ደሃውላ አዳዲስ ብርድ ልብስ ለብሷል። ያ ብርድ ልብስ ደግሞ እሳቸው እንደሚያስመጡት ይታወቃል። ወደ እሳቸው ሄደ ፖሊስ። የርሶ ብርድ ልብስ ተዘርፎ አድሯል። እሳቸው ምን አሉ? አልተዘረፈም። ታዲያ የታገኙት? አገኘው ሚል ጠፍቶኛል ሚል ከመጣ እኔ ከፍለዋለሁ እንዳትዟቸዋል። ለቀቋቸው። ለአላህ ስራቸውን ሊያደርጉ ፈልገው ነው፣ ማንም ሳያቅባቸው። ታዲያ ደግ ሀብታም ከዱንያ ላይ ሲወጡ አንዲት መልእክት ለቤተሰብ ተናገሩ። እኔ ስሞታለሁ፣ ከከፈኔ አንድ እጄን አውጥታችሁ ጀናዛዬን ውሰዷት ወደ ቀብር። ህዝቡ አንድ እጄን እያየ መልእክቱ ምንድነው? እርሳቸው መልስ ሲሰጡ ምን ይላሉ? ዱንያ ላይ አላህ ሰፊ ሀብት ቢሰጠኝም ምንም ነገር ይዤ እንዳልወጣው የአገሬ ህዝብ እንዲያውቅ እፈልጋለሁ። ያ አላህ። ልክም ሲሞቱ ወሲያ እንደሰጡት አደራ እንዳሉት እጃቸው ወጡ ነበር፣ ወደ ቀብር ሄዱት። አላህ ይርሐማቸው። ዱንያ ላይ ምንም ነገር ይዘን አንወጣም፣ ልንዘጋጅለት ይገባል። ዱንያ ከእውነተኛው ከማይቀረው ሞት ልትጋርደን አይገባም።